ጋቢ አለ የቻይና ያገር ባህል ልብስ አለ የቻይና ባህላዊ መጋረጃ አለ ሲኒው ጀበናው ምናምኑ እሱን ሁሉ ገብተውበታል እኛ በእኛ እንኳን በአገራችን ብለን ብንል እኛ ኢትዮጵያኖች ምን ያህል ይሄ ነገር ይቆረቆረናል ምን ያህል እዚህ ነገር ላይ በጥንቃቄ ስማርት ዌይ እየሰራን ነው ምን ያህል ኮምፕሊትሊ በእኛ ደህንነት በእኛ ስራ ለመውደድ በእኛ ችግር ላይ እንደገና ቻይና ተጨምሮብን አስባችሁታል ከዛሬ 10 ዓመት በኋላ ምን ልንሆን እንደምንችል ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ እንዴት ይልከርማችልኛል ትላንትና የቻይና ገጠመኝን የሰራሁትን ቪዲዮ ብዙዎቻችሁ ካላያችሁት እንድታዩት ጋብዛችኋለሁ ለዛ ነው ቻይና ቪኤስ ኢትዮጵያ ብዬ መጣሁት ምንድነው ቻይናና ኢትዮጵያ ምን አገናኛት ልትሉ ትችላላችሁ ቻይና ያው እንግዲህ በጣም ብዙዎቻችሁ እንደምታውቁት ብዙ ሰው ለቢዝነስ የሚሄድባት ሀገር አንዳንዴም ለትምህርት የሚሄድባት ሀገር አንዳንድ ሰው ደግሞ ዳልቶት ተመችቶት በምርጫው ደስ ብሎት የሚኖርባት ሀገር ናት እኔ እዛ ለስራ በሄድኩበት ጊዜ ያስተዋልኩትን የወደድኩትን እንዲሁም ደግሞ የጠላሁትን የጠቀመኝን እንዲሁም ደግሞ ኦኬ ብዬ አይኔን የከፈተልኝን ሐሳብ እዚህ ጋር ሼር አደርጋችኋለሁ እና በለቀኩት ቪዲዮ ላይ አንድ በጣም ደስ የሚል ኮሜንት አንብቤያለሁ እሱን ኮሜንት በጣም ደስ የሚል ሐሳብ ነው ያነሳችው እና አንዳንድ ሀገር ተሰደን በምንኖርበት ጊዜ ለስራም ይሁን ለትምህርትም ይሁን ትዳርም አጋጥሞ ሊሆን whatever በምንሄድበት ጊዜ ያ ሀገር በመጥፎ ሲነሳ አንዳንዴ ሊያመን ይችላል ግን ከምን ተነሰቼ ነው ቻይኖች ራሲስቶች ናቸው ቻይኖች እንግሊዝኛ አያወሩም ቻይኖች ደግሞ ምንድነው ይሄ ለሴት ያላቸው አመለካከት ብዬ የተናገርኩትን ሐሳብ ዘርዘር ብዬ እዚህ ጋር በገልጽላችሁ ለብዙ ሰው ይጠቅመዋል ብዙ ሰው ተነስቶ ወደዛ ለመሄድ ለሚያስብ ለቢዝነስም ይሁን ለትምህርት ይሄንን ቪዲዮ ካየ ሐሳቡን ሰፋ አድርጎ ራሱን አዘጋጅቶ የሚሄድበትን አውቆ ቆፍጣን ብሎ እንዲሄድ ይረዳዋል በማለት ነው በእንደዚህ አይነት ቪዲዮ የመጣሁት ለኮሜንቱ መልስ ለሌሎቻችሁም ደግሞ በዚህ አጋጣሚ ሰፋ ያለ ኢንፎርሜሽን ሼር ለማድረግ አጋጠመኝ በዚህ በ11 ቀኖች ውስጥ በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት እስከ መጨረሻው ድረስ አዳምጣችሁ ይጠቅማል ብላችሁ የምትሉትን ኮሜንት ላይ ጻፉልን ሁልጊዜ እንደምለው ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደርጋችሁ ጠቃሚ የሆኑ ሐሳቦችን እያነሳን እንድንወያይ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሐሳብ በመጀመሪያ ደረጃ እንግዲህ እኔ ቻይና የሄድኩት 5 የተለያዩ ፕሮጀክቶች ይዤ ነው የሄድኩት አጥንቼበት በደንብ ተጽፎ ከዛ ደግሞ የተለያዩ ኢንፎርሜሽኖች ሰብስቤ እዛ ጋር ስናገር የምናገረውን ነገር በደንብ አንደርስታንድ እንዲያደርጉኝ በደንብ ደግሞ የፈለኩትን ነገር እንዲረዱኝ ብዬ ነው ተዘጋጅቼበት የሄድኩት የተለያዩ ከተማዎች በሄድኩበት ጊዜ ሆቴሌን ጀምሮ ቀጠሮችን ጀምሮ የተለያዩ ነገሮችን በሙሉ አሬንጅ አድርጎልኝ ነው የሄድኩት ብቻዬን ብድግ ብዬ ተነስቼ አይደለም ወይንም ደግሞ ሳልዘጋጅ የሄድኩት መንገድ አይደለም ከበስተጀርባ በደንብ ተዘጋጅተንበት የሄድንበት ትሪፕ ነው እኔ በራሴ ስራ እሱ ደግሞ የራሱ ስራ ማለት ነው እዛ ጋር ሲሄድ ስራ ፍለጋ አይደለም ትምህርት ፍለጋ አይደለም እንደ ጥገኛ ሳይሆን መቼም ስራ ይዤላቸው ነው እየሄድኩኝ ያለሁት ማለት ነው እኔ እዚህ በለመድኩበት በጣሊያኖች ብዬ በወስደው አንድ ፕሮጀክት ለጣሊያን ስታሳዩት መጀመሪያ ፕሮጀክቱን ያጠናዋል ከዛ በኋላ ይገመግመዋል ከዛ በኋላ ያማክራቸዋል ከዛ በኋላ ደግሞ የተለያዩ ኦፕሽኖች ይሰጣቸዋል ኦፕሽን ይሄ እያለ ገብቷቸዋል ያስረዷቸዋል ብዙ ጊዜ በራሳችሁ አይዲያ አዲስ ነገር ይዛችሁ ልትመጡ ስትፈልጉ ጣሊያን እጃችሁን ይዞ ነው የሚመራችሁ በተለይ ደግሞ ሰው በመሃል ካለ በተለይ ደግሞ ዌል ኦርጋናይዝድ በደንብ ያንን ነገር ክሊር አይዲያ ኖሯችሁ
ተረድታችሁ ፈልጋችሁት ብትሄዱ ከሆነ ዝም ብሎ የዕለት ያሁኑኑ ብር አምጣ የሚል አይነት ሶሳይቲ አይደለም ብዙዎቹ ፕሮፌሽናል ሰርቪስ የሚሰጡት። በተለይ እንደተናገርኩት በተለይ እዚህ ሀገር የራሳቸው ሰው ይዟችሁ የሚሄድ ከሆነ ፓርቲኩላር አቴንሽን ነው የሚሰጣችሁ። ለዛ ነው እዛም ሀገር ስንሄድ ሁሉም በሀገሩ ነው አይደል እንዴ? ኢትዮጵያም እኮ ሰው ለቢዝነስ ቢመጣ ኢትዮጵያዊ ይዞ አንድን ሰው የሆነ ካምፓኒ ቢወስደው እነዛ ካምፓኒዎች ያ ኢትዮጵያዊ ስላለ ያንን ኢንቨስተር ወይንም ደግሞ ያንን የቢዝነስ ሰው ፓርቲኩላር አቴንሽን ሰጥተው ነው የሚያዩት የሚያስተናግዱት። እኔ እዛ ጋር በሄድኩበት ጊዜ ሴት ስለሆንኩኝ ነው ብዬ ነው የማስበው። ኮምፕሊትሊ ሀሳቡ የኔ ነው፣ እቅዱ የኔ ነው፣ ቢዝነሱ የኔ ነው። እኔን የማዳመጥ ፍላጎቱ የላቸውም ነበር። ሲጀመር እንግሊዝኛ ያወሩ። ይሄ ራሱ ትልቅ ኢሹ ነበረ። በአስተርጓሚ ነው ሁሉ ቦታ በምንሄድበት ጊዜ በአስተርጓሚ ነው። እኔ የምለው እንግዲህ ቻይኖች በዓለም ላይ የዓለምን ቢዝነስ እንቆጣጠራለን ብለው ካሰቡ መጀመሪያ እንግሊዝኛ መማር ግዴታ ነው አይደል እንዴ? ምክንያቱም የዓለምን ቢዝነስ ለመቆጣጠር ከዓለም ጋር ኮሚኒኬት ማድረግ ያስፈልጋል። ሲቀጥል ደግሞ ከዓለም ከተለያየ ቦታ እየሄድን ስራችንን፣ ቢዝነሳችንን፣ ሀሳባችንን፣ አይዲያችንን የምናመጣና የምናሰራቸው ከሆነ ብራችንን ብቻ አይደለም ከኛ መፈለግ ያለባቸው። ትንሽ ሚኒመም ሪስፔክት ኖሮ ያንን ሰው የመረዳት ፍላጎቱ መኖር አለበት። መረዳት የሚመጣው መጀመሪያ ከቋንቋ ከመረዳት ነው። መረዳት የሚመጣው ሁለተኛ ነገር ደግሞ ከማዳመጥ ነው። ሌላው በጣም ዲስአፖይንትድ ያደረገኝ ነገር ምንድነው? የሰጠኋቸውን ፕሮጀክት፣ የሰጠኋቸውን አይዲያ፣ የሰጠኋቸውን የራሴን ክሬቲቪቲ እንዲሰሩልኝ የምፈልገው የራሳቸውን አዲሽናል ክሬቲቪቲ ጨምረውበት ነው እንጂ መጀመሪያ ጣሊያኖቹን አሰራቸውና አምጪውና ከዛ በኋላ እኛ እዚህ ኮፒ እናድርገው፣ ከዛ በፈለግሽው ኳንቲቲ እንሰራልሻለን። ኤክስኪውዝ ሚ በቃ ምንም ሊመቸኝ ያልቻለ ፓርት በጣም እንዴ ለምን እኔ መጀመሪያ እዛ ጋር ሌሎቹን አሰረቼ ከዛ እናንተ ጋር እዚህ ጋር ኮፒ የምታደርጉት እንዴ? እናንተ የራሳችሁን ደግሞ አዲሽናል ክሬቲቪቲ እስቲ ኦፈር አድርጉኝ፣ እስቲ አማክሩኝ፣ እስቲ ምከሩኝ። እንግዲህ እንደዚህ ቢሆን እኮ እንደዛ ቢሆን እኮ ብላችሁ ንገሩኝ ብዬ ስላቸው ያንን የመናገር እንዴት ብዬ ልንገራችሁ እንትኑ አልነበረም፣ ችሎታው አልነበረም። ያ በጣም ሁለተኛ ከቋንቋ ለመናገራቸው ቀጥሎ ዲስአፖይንትድ ያደረገኝ ፓርት ነው። እኛ በእውነት እድሉን ስላላገኘን ነው እንጂ ከቻይና በላይ የዓለምን ማርኬት መቆጣጠር የምንችል የእጅ ስጦታ የአይምሮም ታለንት አለን። ግን ብዙ ጊዜ እንዴት ብዬ ልንገራችሁ፣ እኛ ትልቁ ችግራችን ስራ አንወድ፣ ሾርትካት ነው የምንወድ። በተለይ ያሁኑ ጀነሬሽን ይህንን በደንብ ሪስክ ወስጄ ሪስፖንሲቢሊቲ ወስጄ የምናገረው ነገር ያሁኑ ጀነሬሽን ትዕግስት የለው። በቃ በኢትዮጵያ ያየሁት ነገር ትዕግስት የለውም። አንድ ቀን እደርሳለሁ ብሎ እንትን አይፈልግም፣ ትዕግስቱ የለውም። በቃ ወዲያው ውጤት፣ ወዲያው በቃ ብር፣ ወዲያው ሀብታም መሆን ነው የሚፈልገው። እንደዛ ደግሞ ሊሆን አይችልም። በተለይ የእጅ ጥበቦች በጣም ከዕለት ዕለት እየዳበሩ የሚሄዱ ሀብት ናቸው፣ የሚሄዱ እውቀቶች ናቸው። እኔ አንድን ነገር ሳይ ጣሊያን እንደመኖሬ ኢሮፒያን ስታንዳርድ ነው አንድን ነገር የማየው። ምክንያቱም የዓለምን ማርኬት እንቆጣጠራለን ካሉ እኔ እነሱ ሃይ ስታንዳርድ ስራ ከሚሰሩ አገሮች ጋር ነው የማወዳደራቸው። ምክንያቱም የቻይና ሎው ኮስት የሆነ ኳሊቲ ሎው ፊኒሽንግ የወረደ ፊኒሽንግ ያላቸው ስራዎች አሉ። ሃይ ስታንዳርድ ደግሞ በጣም ኤክስፔንሲቭ በጣም በቆንጆ ሁኔታ የተሰሩ ከኢሮፕ ስራ የሚያስንቁ ስራዎች አሉ ተብዬ ተነግሮኝ ወይንም ደግሞ አንዳንድ ነገሮች አይቼ አስተውዬ ነው የመጣሁት። ግን እኔ እዛ ሲሄድ ኮፒ የማድረግ ታለንቱ ነው እንጂ ያላቸው የራሳቸውን አዲሽናል ክሬቲቪቲ ጨምረው የመስራት አቅም እንዳላቸው አላሳዩኝም። ባየሁት ነው የምናገረው። 11 ቀን በቀን ሚኒመም 3 ድርጅቶች የተለያዩ ኢምፖርታንት ድርጅቶች እንጎበኝ ነበረ። የራሳቸው አዲሽናል ክሬቲቪቲ የራሳቸው ተጨማሪ
ሐሳብ አይሰጧችሁም። በቃ ከእናንተ ነው እንደውም ሳምፕሉን አምጭልን፣ ሳምፕሉን ካላመጣሽልን እንዴት እንደሰንቴ ሳምፕሉንማ መስራት ያለባችሁ እናንተ ናችሁ። ምክንያቱም እኔ እኮ አይዲያውን ሰጠዋችሁ። እንግዲህ በትክክል ዝርዝር አድርጌ አይዲያውን ከሰጠዋችሁ ሳምፕሉንማ የምትሰሩልኝ እናንተ ናችሁ በሚል ነው። ከዛ በኋላ ባለመስማማት እንዳለ ፕሮጀክቶችን ይዤ የመጣሁት ለእኔ አይኔን ከፍቶልኛል። አንደኛ። ሁለተኛ ነገር እዚህ ጋር ልናገር የምፈልገው በዋጋ ደረጃ ራሱ የሚጠሩት ዋጋ ከሚጠሩት ኳንቲቲ ጋር ስናየው ስናነጻጸረው በእነዚህ አይነት ኳንቲቲ እነሱ በሚጠሩት አንድ ቦታዎች ጣሊያንም ማግኘት እንችላለን። አንድ ሰው ቻይና ድረስ ከሄደ ሺፒንግ ኮስቱ ራሱ አለ ሲመጣ። ሲቀጥል ደግሞ ከቻይና የሚመጡ እቃዎች ራሳቸው ከኢሮፒያን ኮሚኒቲ ውጪ ስለሆኑ የሚጠብቀን ታክሶች አሉ። እነዛን ሁሉ ዋጋዎች ስንጨምርበት እነሱ ከሚሰጡን ዋጋ ጋር ሪሊ ያን ያህል ያዋጣናል? ያን ያህል እንደው እውነት አንደኛ ፊኒሺንጉን እንደው በቃ ጥራቱን በተመለከተ ያን ያህል ጥርጣሬ እያደረብን፣ ሲቀጥል ደግሞ ዋጋቸውም ተወዶ፣ ሲቀጥል ደግሞ ሺፒንግ ኮስት ተጨምሮበት ለኢሮፕ ማርኬት ለአሜሪካን ማርኬት በራሳችን ክሪኤቲቪቲ እንውጣ ብንል ምን ያህል ፕሮፊታብል ነው ብዬ ሳስበው በየትኛውም ዳይሬክሽን አያስኬድም። በእኔ አመለካከት በየትኛውም ዳይሬክሽን ዘረኞች ናቸው ብዬ ያልኩበት አንደኛና ዋነኛ ስራ ይዤ እስከመጣው ድረስ እንደውም ተሽቆጥቁጠው ሊያስተናግዱኝ ነው የሚገባው። እንዴ ስራ ይዛችሁለት ከመጣችሁ አንድ ኢሮፕ ላይ ያለ ካምፓኒ ተሽቆጥቁጦ ነው የሚያስተናግዳችሁ። ላይ ጨቋኝ ግዛት ውስጥ እንዳሉ ነው። ኢትዮጵያ 5 ስታር ሆቴል ብትሄዱ ጥንቅቅ አድርገው አይደል እንዴ አማርኛ ብትሉ በአማርኛ እንግሊዝኛ ብትሉ በእንግሊዝኛ በደንብ የሚያናግሯቸው 5 ስታር ሆቴል ያሉ ሰዎች ዌል ፕሮፌሽናል ናቸው። በደንብ ነው ቋንቋ የሚናገሩት። እኛ በእውነት ነው እንደምላችሁ ሌላ ሌቭል እኮ ድህነት ነው እንጂ እኛ ችግራችን ሌላ ሌቭል የምንንቀሳቀስ እንትኖች ነን፣ ህዝቦች ነን። እና በዚህ አጋጣሚ እነዚህን ፖይንቶችን መነግራችሁ አንደኛ ለዚህ በጣም ደስ ስለሚል ለተጻፈልኝ ኮመንት መልስ ለመስጠት ነው። በጣም በእውነት እኔ ስነ ምግባርሽን የገለጽሽበት ዲስፕሊን የገለጽሽበት ቋንቋ ምን አለበት ሁሉ ሰው እንዳንቺ ቢያወራ። አንዳንዴ አንድ ሀገር በምንኖርበት ጊዜ እዛ ከመኖር የተነሳ ሁሉ ነገር ፐርፌክት ሆኖ ሊታየን ይችላል። ግን አንዳንድ የሌላ ሀገር የሚኖሩ ሰዎችንም ደግሞ ኦፒኒየን ማዳመጥ አይናችንን እንድንከፍት እንድንረዳ ይረዳል። ባይ ዘ ዌይ ስለ ጥቁር እና ስለ ቻይና አቲቲዩድ ጥቁር ላይ ያላቸውን መናገር ከተፈለገ አሜሪካንም በሉ ኢሮፕን በሉ በጣም ብዙ ያው እንግዲህ የተለያየ ቢዝነስ እየገዙ ብዙ ቻይኖች አሉ በተለያየ ስራ ላይ የተሳተፉ። አንድ ሀገር እየኖሩ አንዳንዴ ቋንቋውን የመናገር ፍላጎት እንኳን የላቸው። ሰው ሀገር እየኖሩ ማለት ነው። ሰው ሀገር እንኳን ሆነው እዚህ ሀገር ተወልደው ያደጉት ካልሆኑ በስተቀር ሌሎቹ የመናገር እንኳን ፍላጎት የላቸው። ሲቀጥል እኔ የምኖርበት ከተማ ላይ ልብስ መስፋት ብትሉ፣ ላውንደሪ ብትሉ፣ ጫማ ቀበቶ ምናምን ማስተካከል ብትሉ፣ ማኒኪዩር ፔዲኪዩር የተለያየ ነገር ትንንሽ ሱቆች ይገዛሉ ከጣሊያኖቹ። ከዛ እዛ ሱቅ ስትገቡ ጥቁር እንደሆናችሁ ሲያዩ ያላቸው አቲቲዩድ ኢትስ ቶታሊ ዲስሬስፔክትፉል። በጣም እንትን ናቸው። እንደውም ብዙ ጊዜ እኔ ይሄንን ነገር እናገራለሁ እና ሲጀመር እኔ በእውነት እነሱ ያሉበት ቦታ ላይ መሄድም መገልገልም አልወድም። እዚህ ሀገር በተቻለ መጠን ሎካሉ ሰው ያለበት ወይንም ደግሞ የኢስት ሰዎች ያሉበት ሰዎች ስራቸውንም ጥንቅቅ አድርገው ይሰራሉ። ከዛ በተረፈም ደግሞ ተከባብረን ጥሩ ቋንቋ ይናገራሉ። ተነጋግረን ተግባብተን እንትን እንላለን። ይሄ በጣም 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 ብዙ ጊዜ የሚታይባቸው ነው። የተለያየ ቪዲዮ ተሰርቶባቸው ኢሮፕ ላይ ያላችሁ ቻይኖች ጋር ጥፍራችሁ ልትሰሩ ስትሄዱ ወይንም ደግሞ የተለያየ አይነት አገልግሎት ልታደርጉ ስትሄዱ እንዴት ነው ለጥቁር ያላቸው አቲቲዩድ? በጣም ንቀትማ አለባቸው። በጣም ንቀት አለባቸው። በእውነት ነው በጣም ንቀት አለባቸው። ይሄ ከራሳችንም የመጣ ድክመት ነው። እነሱ ትላንትና መተው በተለያየ አገር ላይ
የተለያየን አገር እንደዚህ ኢኮኖሚ ዶሚኔት ሲያደርጉት እኛ እዚህ ስንት ዓመት ተቀምጠን ምን የሰራነው ነገር አለ እንደ ኢትዮጵያዊ ሳወራ ማለት ነው። ሶ ይሄንን እነሱ በጣም ጠዋት 9 ኦን ታይም የከፈቱ ሱቅ እስከ ማታ 10 ድረስ ነቅነቅ የለም። በላይ ነው የሚሰሩት። ይሄ ታታሪ ሰራተኝነታቸው እኛ የነሱን የቅንጣት ቅንጣት ቢኖረን እኛ ኢትዮጵያኖች በእውነት በእኛ ፖፕሌሽን ብዛት በእኛ መሰደድ ከአገር ከአንድ ሀገር ሌላ ሀገር ኢትዮጵያ የሌለበት ሀገር አለ እንዴ? ኢትዮጵያ የሌለበት ሀገር የለም። ጎበዝ ነው በስራ ካሳዩን ወዲያው ነው ቀብ የምናደርገው። እንማራለን፣ ክሪኤቲቪቲም አለን። ብዙ አይዲያ ይዘን ከዛ በኋላ የሆነ ቦታ ላይ ክሽምን የምንል ዜጎች ነን እንጂ እንደነሱ ታታሪ ሰራተኛ ብንሆን ድሮ አባቶቻችን በወጡበት ጊዜ ገብቷቸዋል። ስደት መቼም በእኛ ኤጅ አልተጀመረም። እኛ 3ኛ 4ኛ ጀነሬሽን ነን የስደት አይደለ እንዴ? ብዙ ነገር መስራት እንችል ነበረ እንደነሱ ታታሪ ሰራተኞች ብንሆን ኖሮ ማለት ነው። ለዚህ ነው ኢትዮጵያዊ ቪኤስ ቻይኒዝ ብዬ የተናገርኩት። ቻይኒዞች በዚህም በሉ በዛም የያዟትን ኮፒም በሏት ምንም በሏት እዛ ላይ ደከመኛ ያውቁ በጣም ታታሪ ሰራተኞች ናቸው። በጣም ሌላው በጣም ትኩረት ልታደርጉበት የምፈልገው ነገር ቻይና 20 ዓመትም 30 ዓመትም 50 ዓመትም ተቀመጡ ፓስፖርት አይሰጧቸውም። እዛ የወርክ ፐርሚሽን ነው እንጂ የሚኖራችሁ የአገሪቱ ዜጋ መብት 100% አይኖራቸውም። ይሄ ራሱ ትልቅ ሬድ ፍላግ ነው። ሶሻል ሚዲያ እንዳይሰራ የሚያደርጉት ህዝቡ እዛ ጋር እነሱ በፈለጉት አይነት መልኩ እንዲመራላቸው ነው። ይሄ ሌላ ምንም እኮ ነገር የለውም አይደል እንዴ? እንጂ እነሱ ትራንስፓረንት ቢሆኑ ለህዝቡ ሶሻል ሚዲያ ወይንም ደግሞ ጉግል ወይንም ደግሞ የራሳቸው የሆነ የተለያየ ፕላትፎርም እንዳለ ሁሉ የሌላ ሀገርንም ደግሞ እንዲጠቀሙ ፍሪ ያደርጉታል አይደል እንዴ? ምን ነው ዱባይ ስንሄድ ዱባይ ዋትስአፕ አይሰራም፣ ጉግል ግን ይሰራል። ጉግል ማፕ ይሰራል አይደል? እንግዲህ ስልኬ ዱባይ ሲሄድ ሻት ዳውን አያደርግም፣ ኢንተርናሽናል ስለሆነ ዱባይም ስልኬ ይሰራል። ቻይና ሲሄድ ግን ስልኬ አይሰራም። ለምንድን ነው ይሄ ሁሉ ኦቨር ኮንትሮል ያለው? ህዝቡ ፖፑሌሽኑ በጣም ብዙ ነው። ያ ሁሉ ህዝብ ደግሞ እነሱ በፈለጉት አይነት መልኩ እንዲሄድላቸው ከፈለጉ ሶሻል ሚዲያ ወይንም ደግሞ የተለያዩ ከሌላ አገር ጋር ሊቀላቅላቸው የሌላ ሀገር ኑሮ እንዴት ነው እኛ እንዴት እየኖርን ነው የሚለውን ነገር ደግሞ ራሳቸውን አፕዴት እንዳያደርጉ እዛው በራሳቸው ባላቸው ፕላትፎርም እንዲጠቀሙ እዛው ዝግትግትግት ይላሉ። ለዚህ ነው ከአንድ ሀገር ሌላ ሀገር ከሌላ ሀገር ሌላ ሀገር ማየት አመለካከታችን ሰፊ እንዲሆን። ምክንያቱም እኔ አሁን እዚህ ጣሊያን 20 ዓመት ተቀምጬ ጣሊያን እኮ ገነት ናት፣ ከጣሊያን በላይ ምግቧ፣ አየሯ፣ ማውንቴኗ፣ ቢቿ፣ ልብስ፣ ፋሽን ምናምን ብል የስ ይህ ሁሉ የምላቸው ነገሮች ሊኖሩ ይችላሉ። ግን ላይፍ ማለት ደግሞ እሱ ብቻ ማለት አይደለም እንዴ? የተለያዩ ነገሮች ደግሞ የጎደሉ ነገሮች ጣሊያን ላይ የማናገኛቸው ነገሮች አሉ። ያንን የምናውቀው ወጣ ብለን ሌሎቹ እንዴት ይኖራሉ እኛ እንዴት እየኖርን ነው የሚለውን ነገር ስናይ ነው። ቻይኖች በፖፑሌሽን 1.4 ቢሊዮን ናቸው የሚል ሀሳብ አንስታለች እህታችን ኮመንቱ ላይ። ለስ ትክክል ነው። ግን 1.4 ቢሊዮን ህዝብ ከዛ ውስጥ 3% ነው ሀብታም። ሌላው በሙሉ እንዴት ከእጅ ወደ አፍ ነው ኑሮ። አፍሪካን እንደምንም ብለው እጃቸው እያስገቡ ነው። የስ ቻይና ቪኤስ ኢትዮጵያ ብዬ የምለው ሀሳብ እኛ ኢትዮጵያኖች ብንባነን፣ እኛ ኢትዮጵያኖች ስማርት ዌይ ብንጫወት፣ እኛ ኢትዮጵያኖች ስማርት ዌይ ሃንድል ብናረጋቸው አገራችንን እናተርፋለን፣ አፍሪካንም እናባነናለን። አለበለዚያ ጣሊያንን ያየ ይቀጣ። በጣም ብዙ ቦታ ላይ ትልልቅ ካፒታል ኢንቨስት እያደረጉ ጣሊያኖችን ከትልልቅ ስራዎቻቸው ከጨዋታ ውጪ እያደረጓቸው ነው ያሉት። ከነሱ በላይ ሃንድል ማድረግ ችለው ሳይሆን ወይንም የፈጠራ ችሎታ ኖሯቸው ሳይሆን በተለያየ ፖለቲካ የኢሮፕን ኢኮኖሚ እንዴት ብዬ ልንገራችሁ ከእጃቸው እያወጡባቸው ነው። አሁን ኢሮፕ ነቅታለች፣ እንደገና መልሳ ወደ እጇ ልታስገባ ነው፣ ትጥራለች፣ ትፈጋለች የሚለውን ፖይንት ብዙ ሊያከራክረን ይችላል፣ ብዙ ልናነሳ እንችላለን። ግን አሁን ስለ ኢሮፕ ይቆየንና ስለማይመለከተን ስለ ሀገራችን እናውራ።
አገራችን የአገራችን ሰው በሚሰጡት ኦፈር ወይንም ደግሞ በሚሰጡት በተለያየ የቢዝነስ ኦፖርቹኒቲ እንዴት ብዬ ልንገራችሁ ከጨዋታው እንዳያስወጡን በጣም ጥንቃቄ ማድረግ አለብን። ሩቅ አትሄዱና ፈትል ብላችሁ ብትሉ በፈትል ዙሪያ ላይ የቻይና ጋቢ አለ፣ የቻይና የአገር ባህል ልብስ አለ፣ የቻይና ባህላዊ መጋረጃ አለ፣ ሲኒው፣ ጀበናው፣ ምናምኑ እሱን ሁሉ ገብተውበታል። እኛ በእኛ እንኳን በሀገራችን ብለን ብንል እኛ ኢትዮጵያኖች ምን ያህል ይሄ ነገር ይቆረቆረናል፣ ምን ያህል እዚህ ነገር ላይ በጥንቃቄ ስማርት ዌይ እየሰራን ነው፣ ምን ያህል ኮምፕሊትሊ በእኛ ድህነት፣ በእኛ ስራ ለመውደድ፣ በእኛ ችግር ላይ እንደገና ቻይና ተጨምሮብን አስባችሁታል? ከዛሬ 10 ዓመት በኋላ ምን ልንሆን እንደምንችል ይሄ በጣም 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 ስማርት ዌይ ልንጫወት ይገባል። ለራሳችን ጥቅም አይናችንን ሁልጊዜ ብንከፍት ትራቭል ማድረጉ ይውላችሁ ደስ የሚለው ነገር ሌላው እንዴት እንደሚኖር እኛ እንዴት እንደምንኖር ቼክ እናደርጋለን እያልኩኝ ስለተከታተላችሁኝ በድጋሚ እያመሰገንኩኝ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ስለተከታተላችሁኝ ከልብ እያመሰገንኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ልጆቼ።